بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى. በመጀመሪያ ደረጃ ንያችንን ለአላሁ ስብሓነሁ ወተዓላ እንድናደራ አስታውሳለሁ። የጀመርነው ኪታብ 18ኛው ነጥብ ምን ይለናል? አልመውሊዱ ሱነቱን ሐሰነሃ ወለይሰ ዳኺለን ፊ ቀውሊሂ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ አለዚነ ቀብለኩም። ምን ይሉናል? አልመውሊዱ መውሊድ የምንለው ነገር ሱነቱን ሐሰነሃ መልካም የሆነ ጅማሮ ነው፣ መልካም የሆነ ተግባር ነው። ወለይሰ ዳኺለን ይህ መውሊድ እኮ የሚገባ አይደለም፣ አይገባም። ፊ ቀውሊሂ ሰለላሁ ዐለይሂ ወሰለም ወደዚህ አሁን ወደምንጠቅሰው ወደ ሆነው የረሱል ዐለይሂ ሰላቱ ወሰላም ንግግር የሚገባ አይደለም። ምን ብለዋል? ለተተቢዑነ ሰነነ አለዚነ ቀብለኩም የሚል ሐዲስ አለ። ይህን ሐዲስ ምን ማለት ነው? ማዕናው አንደኛ ልናውቀው ግድ ይላል። መውሊድን አመቶ እዚህ ሐዲስ ውስጥ የሚያስገባ ሰው هذا من جهله ከጅህልናው ነው የሚሆነው ማለት ነው። እንደምታውቁት መውሊድን ለመከልከል ምንም አይነት ማስረጃ ስለሌላቸው ከወዲያ ከወዲህ መሮጥ ብቻ እንጂ አንድ ማስረጃን ማምጣት አይችሉም። ለዛም ሲባል የተለያየ ነገርን ሲጠቅሱ ይስተዋላሉ። እና ለተተቢዑነ ሰነነ الذين من قبلكم የሚለው ሐዲስ ምን ማለት ነው? ረሱል ዐለይሂ ሰላቱ ወሰላም ይህንን አሁን ያለንበትን ዘመን ሲጠቅሱ እነዚያ ከእናንተ በፊት የነበሩትን በተለያየ ሀገር ላይ ያሉ አዳዲስ መጤ ነገራቶችን በዱንያዊ ነገራቶች አብዛኛውን ነገር ማለት ነው የሚያመጡ የሆነትን ነገር ሱና ነገርን ትታቸው ያንን ነገርን ትከታተላላቸው ብለው ያወገዟቸው ቡድኖችን ነው። ምንድን ነው እሱ ከተባለ ፈምን ሚሳል አሁን ባለንበት ሰዓት ምዕራባውያንን ይከተላል ሰዎች በአብዛኛው አውቆም ሳያውቅም ማለት ነው። አለባበሱ፣ አኗኗሩ፣ ቤት ተርቲቡ፣ የቤት እቃዎች፣ ሌሎች ነገራቶችን ያንን ነገር የጠቀሱበትን ነጥብ አምተው ወደ መውሊድ ለማስጠጋት ይሞክራሉ። በጭራሽ የሚገናኝ ነገር አይደለም። ረሱል ዐለይሂ ሰላቱ ወሰላም ምን አሉ? እነዚህን አሁን ልክ ምዕራባውያን ብለን እንጠራቸውን አንድ ነገር ያመጣሉ። እነሱን አይነት በዱንያ ጉዳይ ዱንያ የሚመለከቱ ነገራቶችን አብዛኛውን በዚህ ጉዳይ ላይ እነሱን መከተልን ታመጣላችሁ። ብንመለከት አሁን ባለንበት ሰዓት ሱብሃንአላህ ሰው ንጹህ የሆነ ጥሩ የሆነ ልብስን ሱሪን ለምሳሌ ብንመለከት ትቶ ጉልበቱ ላይ የተቀደደ፣ ጭኑ ላይ ታፋው ላይ የተቀደደ፣ ከኋላ የተቀደደ የተቦጨቀ እሱን ቅድሚያ ይሰጣል። አውራውን መሸፈን ያለበትን የሚያጋልጠው የሆነውን ነገር ምን ያደርጋል? ያንን ይመርጣል። እንደዚሁም ብንመለከት ቤት ውስጥ እነዚህ እቃዎች ሳይሟሉ ትዳር የሚባል ነገር የለም ይላል፣ ቡፌ ይላል። የቤት እቃዎች እነዚህ ምንም የማይጠቀምባቸው እንኳን ሆነው እያሉ ማለት ነው። ይሄኛው አይነት መደርደሪያ መስታወት በዚህ መልኩ መሆን አለበት ይላል። እቃዎች እዛ ውስጥ ተቀምጠው መታየት አለባቸው ይላል። የት ነው የመጣው ይሄ? ረሱል ዐለይሂ ሰላቱ ወሰላም ይህን አድርገውት ነው አይደለም። አሁን ዝም ብለው ከጊዜ በኋላ ያመጡትን እንደ ፋሽን እየተባለ የተያዘ ነገር ነው። ካለባበስ ብንመለከት፣ አካሄድ ሁኔታችንን ብንመለከት፣ ጸጉሩ አቆራረጡ ሰውየው እንዳለ እንትና የሚባሉት ኳስ ተጫዋቾች እንደዚህ ተቆርጠዋል እና እኔ እንደነሱ ነው ቆርጠው ይላል። ሱብሃንአላህ። ይሄ የሚቀቡት ዱቄት፣ ሌሎችም ነገራቶች ማለት ነው። በወንዶች በኩል ሱሪውን ዝቅ አድርጎ የሚሄድ በአግባቡ መልበስ ሲገባው፣ በሴቶች በኩል ሲመጣ ከታች አጭር ነገር ተለብሶ ከላይም እንደዚሁ አጭር ነገር ተለብሶ እምብርት እያሳዩ መሄድ የሚባለው ነገር የመጣው በጣም ብዙ ነገሮች ሳያውቀው እነሱን ወደ መከተል ይገባል። ሳያውቀው አውቆም የሚገባበት አለ። ነገር ግን ፋሽን እየተባለ ሙሽሮች በሚባለው ዙሪያ ቢከድ የሴቶች አለባበስ አለ። ነገር ግን ፋሽን ተብሎ የሆነ በቃ የማይረባ ነገር እንኳን ቢሆን የሆነ በቃ ፋሽን ከተባለ እና የሆነ
ውድ ነገር ተብሎ የሚጠራ ወይም ገንዘቡ ወደድ ያለ ነገር ከሆነ ምን ይደረጋል? ቅድሚያ ይሰጠዋል። የወንድ ነው ወይስ የሴት ነው የሚባለው እይታ ውስጥ አይገባም። አብዛኛው ይህ ከየት ነው የመጣው ከተባለ እናውቀዋለን፣ ከምዕራባውያን ነው። እንደዚህ አይነት ነገሮችን ትከታተላላችሁ አሉ። እነዚህን ያወገዙበት ነው። ይህንን ሐዲስ ይወስዱና መውሊድን እዚህ ውስጥ አስገብቶ ለመከልከል ይሞክራሉ። የማይገናኝ የሆነ ነገር ማለት ነው። እና ለተተቢዑና ሰነነ ለዚነ ቀብለኩም ማለት ምን ማለት ነው? ልብ እንበል። መውሊድን የሚከለክል የሆነ ሐዲስ አይደለም። እንደነዚህ አሁን የጠቀስናቸው አይነት ነገራቶችን ረሱል ዓለይሂ ሰላቱ ወሰላም የሰሩትን ስራ ተትቶ ወደዚህ እንዲገባ ሚዛን ያደረገበት ይህንን ነገር ያወገዙበት የሆነ ሐዲስ ነው። እና መውሊድ እዚህ ውስጥ የሚገባ አይደለም። ለምን ሲባል ሊአነ መዕና ልሐዲስ የዚህ ሐዲስ መዕናው ምንድን ነው? ሚማ ሐሰለ ሚን እሙሪ ዱንያዊያ ከዱንያዊ ጉዳዮች የተከሰቱ የሆኑ ነገሮች እስካሁን ስንጠቅሳቸው እንደነበሩት ማለት ነው። እነሱን የተመለከተ ነው ሐዲሱ። እንዲህ አይነት ነገራቶችን የምትከተሉ ይሆናል ብለው ረሱል ዓለይሂ ሰላቱ ወሰላም የጠቀሱት የሆነ ሐዲስ ነው። አለይሰ አልአነ አሁን ላይ እንደው አይደለም ወይ እናሱ ሰዎች አይደሉም ወይ ምን ፊ አሳሲል መናዚል እንደው በቤት እቃዎች ጉዳይ ስንመለከታቸው የቤቱ ዲዛይን በዚህ መልኩ መሆን አለበት፣ የቤት ውስጥ እቃ ደግሞ እንደዚህ መሆን አለበት፣ ይሄኛው ቡፌ በዚህ፣ ቁም ሳጥኑ በዚህ መሆን አለበት፣ አልጋ በዚህ በኩል፣ ይሄ ካልተሟላ ጋብቻ የለም፣ እቃዎች ደግሞ እዚህ ውስጥ መግባት አለባቸው፣ እቃዎቹ መስታወት ኖሯቸው መታየት አለበት፣ ይሄ ካልታየ ደስ አይልም። እንደዚህ አይነት ነገራቶች የሉም ወይ? አሁን እንዴት ነው? ወልአዝያ ዝይ እንደው ሀይአችን፣ ሁኔታዎቻችን፣ አለባበሱ፣ አካሃዱ፣ ልብሱም ሳይቀር ሙሉ ነገሩ እንዴት ነው አሁን ላይ ያለው? ወእሙሪን ከሲራ እንዲሁም ብዙ ነገራቶችን ስንመለከታቸው እስሙን ሚንሁ ሙባሑን ከፊሉ ሙባሕ የሆነ ሊሆን ይችላል፣ ለይሰ ሙሐረመን ሐራም ያልሆነ፣ ወቂስሙን ሙሐረሙን ሌላኛው ክፍል ደግሞ ሐራም የሆኑ ጭምርት አሉ። እነዚህም ሁሉ ከማን ነው የተያዙት ከተባለ ኢተበዐት ሃኡላ ኡማዎቹ እንደው እነዛን ምዕራባውያንን ተከትለው አይደለም ወይ አሁን ሰዓት ላይ ይህን እያደረጉ ያሉት? ረሱል ዓለይሂ ሰላቱ ወሰላም እያወገዙ ያሉትን ይህን ነው። አልየውም አልኡማ አሁን ላይ በአሁን ባለንበት ዘመን ኡማው ኢተበዐት ሃኡላ እነዚያን ሰዎችን እኮ ነው የተከተለችው። ተከትለዋል በምን ፊ አሽያአ ሙሐረማ ሐራም በሆኑ ነገራቶች፣ ወፊ አሽያአ ገይሪ ሙሐረማ እንዲሁም ሐራም ባልሆኑ ነገራቶች ነገር ግን ከረሱል ዓለይሂ ሰላቱ ወሰላም ያልተገኙ ሆኖ እነዚህኞቹ አዳዲስ ያመጡት በሆነው ነገር ኡማዎቹ ተከትለዋቸዋል አይደለም ወይ? ኢንሃ ሂየ ተወሱዑን ፊ ዱንያ ሐራም አይደለም የተባለችዋ ነገር ደግሞ ተወሱዑን ፊ ዱንያ ነው። በዱንያ ጉዳይ ተወሱዕ ማድረግ ከሚበቃውና አስፈላጊ ከሚባለው ነገር መጠቃቀም ዱንያውን ሐራም ባይሆንም እንኳን የተወደደ ነገር አይደለም። እነዚያ ረህባንያን የጀመሩ ሰዎች ሙባህ የሆነውንም ነገር የተፈቀደ ጃኢዝ የተባለውንም ነገር ነው የተው። አሁን ላይ ያለው ሐራም በሆነ ነገር ተከትሏል። ሐራም የሆነውን እንኳን አልወደቀም። ሐራም ላይ ያልደረሱትንም ነገሮችም እንደዚሁ በዱንያ ጉዳይ ተወሱዕ በማድረግ ጉዳይ ላይ እነዛን ሰዎችን ተከትለዋል። ረሱል ዓለይሂ ሰላቱ ወሰላም ይሄንን ለተተቢዑነ ሰነነ ለዚነ ቀብለኩም ብለው ገልጸውታል። እነዚያን ከእናንተ በፊት ያሉትን ቀደም ብለው አዲስ ነገር እየጀመሩ ያሉትን ምዕራባውያንን ማለት ይቻላል እነሱ ትከተላላችሁ አሉ እያወገዙ ነው። መውሊድን ታዲያ አምጥቶ እዚህ ውስጥ ማስገባት ይሄ ጀህል ነው የሚሆነው ማለት ነው። እና መውሊድን ለመከልከል ይሄ ማስረጃ የሚሆን ነገር አይደለም። የሐዲሱ ማዕናው ይህ ነው ማለት ነው። አልመውሊዱ ሱነቱን ሐሰነ መውሊድ የምንለው መልካም የሆነ ጅማሬ ነው። ወለይሰ ዳኺለን የሚገባ አይደለም ኢጥራእ በማወደስ ድንበርን ማለፍ ውስጥ የሚገባ አይደለም። አለዚነ ሃና ዐንሁ ያ የከለከሉን ከሆነው ድንበር ማለፍ ውስጥ አይደለም። ማን አረሱሉ ሰለላሁ ዐለይሂ ወሰለም ቢቀውሊሂ በዚህ በንግግራቸው ረሱል ዐለይሂ ሰላቱ ወሰላም የከለከሉን የሆነው ነገር ውስጥ የሚገባ አይደለም። ምን በሚለው ላ ትጥሩኒ ከማ አጥረት ነሳራ አልመሲሕ እብነ መርየም ብለው ረሱል ዐለይሂ ሰላቱ ወሰላም ከልክለዋል።
ምንን ላ ቱጥሩኒ ድንበርን አትለፉ ነው ያ ጀማዓ ልብ እንበል ላ ተርፈዑኒ ፈውቀ መንዚለቲ ማለት ነው ከደረጃዬ ካለኝ ደረጃ በላይ ከፍ አታድርጉኝ ማናቸው ረሱል ዓለይሂ ሰላቱ ወሰላም ምን ማለት ነው ካለኝ ደረጃ በላይ ከፍ አታድርጉኝ ማለት በደረጃዬ ልክ አታወድሱ ማለት አይደለም በደረጃዬማ ምን አድርጉ አወድሱ ነገር ግን ከደረጃዬ በላይ ከፍ እንዳታደርጉኝ አሉ እሺ ሐዲሱንም እንደው ስናየው ምን ይላል ላ ቱጥሩኒ ከደረጃዬ በላይ ከፍ አድርጋችሁ አታወድሱ ነው ከማ ምሳሌው ምንድነው ከማ አጥረት النصارى ልክ ነሷራዎች ድንበር አልፈው እንዳወደሱት ሁሉ ውዳሴ ብለው እንዳሰቡት ማለት ነው ድንበር እንዳለፉት ሁሉ እነማን ነሷራዎች ይሁት ማንን المسيح ابن مريم سيدنا عيسى عليه السلام ድንበር ያለፈው ውዳሴ ብለው እነሱ ደረጃቸው ነው ብለው ከደረጃቸው በላይ ከፍ አደረጉ ረሱል ዓለይሂ ሰላቱ ወሰላም ምናሉ ነሷራዎች ዒሳን ከደረጃው በላይ ከፍ እንዳደረጉት ሁሉ እኔን እንደዛ እንዳታደርጉ አሉ እሺ ረሱል ዓለይሂ ሰላቱ ወሰላም አታወድሱኝ አሉ ማለት ነው እንዴ አይደለም እነዛኞቹ ምንድነው ያሉት የሚለውን ከታየ ነብይ ሊባሉ አብዱላህ የአላህ ባሪያ ሊባሉ ሲገባ ኢብኑላህ ተባለ የአላህ ልጅ ብለው ገለጿቸው ይሄ የማይሆን የሆነ ነገርና ከደረጃቸው ያለፈ ለሳቸው ከተሰጣቸው ነገር ውጪ ሆነ ነው አንድ ሁለተኛ ثالث ثلاثه የሚለው አንድም ሶስትም እየተባለ የሚጠቀሰው ነገር ማለት ነው ሶስተኛ ነው ይሄም አንድ አካል ነው ያም አንድ አካል ነው ሶስቱ እንደገና አንድ ናቸው አንድ ጌታ ናቸው ተብሎ በሚባለው መልኩ የዒሳ ነብዩላህ ዒሳ አለይሂ ሰላም የነበሩባቸው ኡማዎች በዚህ መልኩ ምን አደረጉ ገለጿቸው ረሱል አለይሂ ሰላቱ ወሰለም ታዲያ ይሄን ምን አሉ ላ ቱጥሩኒ ከደረጃዬ በላይ ከፍ እንዳታደርጉኝ አሉ ከማ አጥረት ነሷራዎች ከፍ እንዳደረጉ ሁሉ ማንን المسيح ابن مريم مسيح ابن مريم የአላህ ባሪያ ናቸው ከማለት አልፎ ሌላው ደረጃ ላይ አደረሷቸውና እኔን እንደዛ እንዳታደርጉኝ አሉ نعم አታወድሱ ማለት ነው ታዲያ አይደለም ጌታ ነው ብላችሁ እንዳትገዙኝ ኢደን ጌታ ናቸው ፈጣሪ ናቸው የሚላል ፈጣሪ ናቸው ብሎ የሚገዛል የለም የአላህ ባሪያ ናቸው የአላህ ባሪያ ናቸው ነው ምንለው አታወድሱ ማለት አይደለም በዚህ ይሄንን ምክንያት አድርጎ መውሊድን ለመከልከል ወደ ወዲህ የሚል ሰው የሚያስኬደው ነገር አይደለም ማለት ነው አቡ ዳውድ ላይ በሌሎች በተጠቀሰው ሐዲስ ረሱል ዓለይሂ ሰላቱ ወሰላም በሚያወድሷቸው ሰዓት ሴቶች ምናምን እኛ ውስጥ እንግዲህ ሲያወድሱ ቆዩና እኛ ውስጥ የነገውን የሚያውቅ የሆነ ነብይ አለ አለች አንዲቷ ረሱል ዓለይሂ ሰላቱ ወሰላም ያኔ ምን አለ ይሄን አትበይ ሌላው ስት የነበሩ አሁን ቀጥሉ ነገር ግን ይሄንን አትበይ አሉ ምን ማለት ነው ሌላው ውዳሴ ተቀበለው ይያለ አሁን ዝጋ ግን ድንበር አልፈሻልና እንደዚህ ይባላል ስለ ነገው የሚያውቅ የሆነ ነብይ አለ አትበይ አሉ ሌላው ውዳሴ ግን አልከለከሉ ምን ማለት ነው ድንበር አታሳልፉ ነው እንጂ አታወድሱ የተባለ ነገር የለም ማለት ነው طيب اذا حديث معناه لان ምክንያቱም መውሊድ በዚህ ሐዲስ የሚከለከል አይደለም መውሊድ ውስጥ አስገብቶ ለመከልከል መውሊድን የሚያስኬድ ነገር አይደለም ካል በኋላ ለምን ሲባል لان معناه የዚህ ሐዲስ معناه ምን ማለት ስለሆነ لا ترفعوني كف تدرجوني فوق منزلتي كدرجه በላይ ከፍ አታድርጉኝ كما رفعت النصارى عيسى ነሷራዎች ዒሳን ከፍ እንዳደረጉት ሁሉ فوق منزلته ከደረጃቸው በላይ ከፍ እንዳደረጓቸው ሁሉ እንደዛ እንዳታደርጉኝ አሉ جعلوه إلها خالقا إله جيتا أدرجوت خالق فداري أدرجوت والعياذ بالله تعالى الله كان دزيان ويتبكنا النار أما عملنا للمولد أن مولد ما أكبراتنا ما ليس رفعا للرسول إيه كف ما درجة إلى لمن رسول عليه الصلاة والسلام كمن فوق منزلته كدرجة بلا كف ما درجة إلى لمن مولد من دونه مولد غاية وكتب لنا الله سبحانه وتعالى ما مسجن رسول عليه الصلاة والسلام كدنبر بلاي ما كدرجاته بلاي درجة مستثمرة غير دي مولد غاية ومن دونه الله ما مسجن لمن رسول عليه الصلاة والسلام السلاسة جينا يعني غير ما بل هو شكر لله تعالى اي مولد جلس من دونه الله سبحانه وتعالى ما مسجن على ولادته صلى الله عليه وسلم እሳቸው በመወለዳቸው አላህን ማመስገን ነው መውሊድ የምንለው ነገር ሰለላሁ ዐለይሂ ወሰለም ስለዚህ
ምንም ድንበር የተላለፈ ነገር የለም። ፈኢዘን ስለዚህ ቀውሉሁ ሰለላሁ ዐለይሂ ወሰለም ላ ቱጥሩኒ የሚለው የረሱል ዐለይሂ ሰላቱ ወሰላም ንግግር ለይሰ መዕናሁ ትርጉሙ እኮ አይደለም ላ ተምደሑኒ አታወድሱኝ ማለት አይደለም። ዐለል ኢጥላቅ እንደው በኢጥላቅ ያለምንም ገደብ ዝም ብላችሁ አታወድሱኝ ማለት አይደለም። ኢነማ ማለት ነው በል አልሐቁ እንደው ሐቁ ነገር ምንድን ነው? እዚህ ጋር አን ዩቃለ ይባል ሐቅ የሆነው ነገር ምንድን ነው? ማ ካነ ጉሉወን ፈሁወ መምኑዑን ድንበር ያለፈ የሆነው ጥመት የተባለ ነገር ማለትም ረሱል ዐለይሂ ሰላቱ ወሰላም ከመንዚላቸው በላይ ከፍ ማድረግ እሱ ጉሉው እንለዋለን፣ ድንበር ማለት ነውና ፈሁወ መምኑዑን እሱ ክልክል ነው ሊባል ይሄ ሐቅ ነው። ወማ ለም የኩን ከዛሊከ እንደዚህ ያልሆነው ድንበር ማለት ጥመት ያልሆነውን ፈለይሰ ቢመምኑዕ እሱ ክልክል አይደለም ማለቱ ነበረ ሐቅ የሆነው ንግግር። እንደው ዝም ብሎ በጭፍን እነሱ ማወደስ ክልክል ነው ማለት ይሄ አግባብ አይደለም ማለት ነው። ወኢላ አልበለዚያ ይሄ ካልሆነ ይሄ ትክክል አይደለም እንደው በጥቅሉ ማወደስ የሚባለው ነገር ክልክል ነው የሚል ከሆነ ሰውየው ወኢላ ከይፈ አዚነ ረሱሉ ሰለላሁ ዐለይሂ ወሰለም እንዴት ነው ታዲያ ረሱል ዐለይሂ ሰላቱ ወሰላም የፈቀዱት ሊዐሚሂ ልዐባስ ረዲየላሁ ዐንሁ ለአጎታቸው ለዐባስ እንዴት ነው የፈቀዱት ረዲየላሁ ዐንሁ አን የምደሐሁ እንዲያወድሷቸው ሰይድና ዐባስ እንደምናውቀው ረሱል ዐለይሂ ሰላቱ ወሰላም ታወድሷቸዋል። እንዲያወድሷቸው እንዴት ፈቀዱላቸው? በል ወደዓ ለሁ እንደውም ምንድን ነው ያደረጉት? ዱዓ ነው ያደረጉላቸው። እንኳንም ሊያወግዟቸው ስላወደሷቸው ዱዓ አደረጉላቸው። ፈቀድ ሰበተ በርግም ተረጋግጦልናል بالإسناد الحسن ጥሩ በሆነ ሰነድ فيما رواه ابن حجر ዘገቡት في الأمالي በሚባለው أن الرسول صلى الله عليه وسلم ልብ እንበል ረሱል عليه الصلاة والسلام قال له عمه العباس ሰይድና ዐባስ አጎታቸው የሆኑት ለረሱል عليه الصلاة والسلام አሏቸው رضي الله عنه ምን አሉ ሰይድና ዐባስ? ልብ በሉ ይሄን ቃል ያ ረሱለላህ ኒዳ ጥሪ በሉ። እዚህ ጥሪ ሽርክ ነው ለሚለው ሰው መልስ ያ ረሱለላህ አንተ የአላህ መልእክተኛ ሆይ አሉ ኢኒ እምተደሕቱከ ቢአብያት አሏቸው። እኔ እምተደሕቱከ ልብ እንበል አወድሻችኋለሁን በምን ቢአብያት በግጥም ቤቶች ግጥምን ገጥሜ አወድሻችኋለሁ አሏቸው። ልብ በሉ እምተደሕቱከ መድሕ ማለት ነው ውዳሴ። መጥፎ ከሆነ አይ መጥፎ ነው የሚሉት፣ ጥሩ ከሆነ አያ በሊሉ ነው። እንግዲህ ልብ በሉ ምንድን ነው ያሉት? ይሄን ሲሏቸው ሰይድና ዐባስ ያ ረሱለላህ ኢኒ እምተደሕቱከ ቢአብያት አሏቸው። እኔ በግጥም ቤቶች እና ታወድሻችኋለሁ ሲሏቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ቁልሃ በላት እስኪ ያሉት ላ የቅቡድላሁ ፋክ ጥርስህን አላህ ይጠብቅልህና በላት እስኪ ያሉት ግጥሟ። ሰይድና ዐባስ ከ80 ዓመት በላይ ኖረዋል። አንድም ጥርሳቸው አልረገፈም ይባላል። አንድ ጥርስ የረገፈ የለም። የረሱል ዐለይሂ ሰላቱ ወሰላም ዱዓ የተደረገላቸው ለምንድን ነው? ረሱል ዐለይሂ ሰላቱ ወሰላም ስላወደሱ። ኢዘን ማወደስን ክልክል ማድረግ ከየት የመጣ ነው? ልብ እንበል እና ምን አሉ? ያ ረሱለላህ ኢኒ እምተደሕቱከ ቢአብያት አሏቸው። እኔ በግጥም ቤቶች አወድሻችኋለሁ ሲሏቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቁልሃ በላት እስኪ ይችን አሉ ላ የቅቡድላሁ ፋክ ጥርስህን አላህ ይጠብቅልህና አሉና ዱዓ አረጉላቸው። ፈካነ ሚማ ቃለሁ ያኔ ሰይድና ዐባስ ካሏቸው ውስጥ ነበረ አልዐባሱ ረዲየላሁ ዐንሁ ሰይድና ዐባስ ካሉት ግጥም ውስጥ ነበረ ምን ፊ መድሒ ነቢይ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ባወደሱበት መድሕ ውስጥ ካሏቸው ነገሮች ውስጥ ይሄ ከታች የምንጠቅሰው ይገኝበታል አሉ። ምን አሉ? ወአንተ ለማ ወሊድተ አሽረቀት ልአርዱ ወዳአት ቢኑሪከ ልኡፉቁ አላህ አላህ ወአንተ ለማ ወሊድተ አሽረቀት ልአርዱ ወአንተ ለማ ቡዒስተ አይደለም ወአንተ ለማ ወሊድተ አንቱ በተወለድኩ ጊዜ አሏቸው አሽረቀት ልአርዱ ምድር በብርሃን ተሞላች አሉ፣ አበራች። ወዳአት ቢኑሪከ ልኡፉቁ በብርሃናችሁ ምድር ጫፍ እስከ ጫፍ ኡፉቅ የምንለው ዳር እስከ ዳር አድማስ በሙሉ አበራ አሏቸው።
ማን ሰይድና አባስ ረሱል ዓለይሂ ሰላቱ ወሰላምን አወድሻችኋለሁ ሲሏቸው እስኪ በላት ለተርሰን አላህ ይጠብቅልህ አሉና ዱዓ ያደረጉላቸው ያሏቸው ግጥሞች ውስጥ ይሄ ይገኝበታል። እብበል ሲወለድ ነቢ ሙኽታሩ አበራ ሰማይ ምድሩ እየተባለ በሀገራችንም የተተርጉሙ ማለት ነው መድሕ ላይ አለ። ኢዘን ይሄ ምንድነው የሰይድና አባስ መድሕ ነው እንጂ አንድ ሰው ያመጣው ነገር አይደለም። አላሁ ስብሓነሁ ወተዓላ በአግባቡ አወድሰው ከሚጠቀሙት ባሪያዎች አላህ ያድርገን። አላሁ ስብሓነሁ ወተዓላ በሰማነው ተጠቃሚዎች አላህ ያድርገን። اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا الراحمين. آمين آمين. الحمد لله رب العالمين.